እንደኔ ድፍት ያለ ፀጉር ነው ያለው። ያው ዛሬ ላይ እኔ እኮ እንደዚህ ስታዩ እንዳይመስላችሁ እድሜም ፀጉርም እየገባ ያው አሁን ደግሞ የልጅም አባት አይደለሁ ምን ጠብቃለሁ ወደ ነጋሺ መስመር እየመራው ነው። ለማንኛውም በጣም ደስ ብሎናል። እናትና አባት በመሆናችሁ ብቻ ትልቅነት ነው፣ ትልቅ ክብር ነው አይደል? እናትና አባት ራሱ በመባል መታደር ነው። ጓደኞቻችሁ ናችሁ፣ እህትና ወንድሞቻችሁ ናችሁ እና ካሁን በኋላ ማዘር እና ፋዘር ነው የምንላቸው ከዚህ በኋላ ማለት ነው። ከልጁ በኩል ወደ ነው አባማ ልጁ እኮ ቶሎ ነው የሚያድገው ታውቃለህ? ቶሎ ያድጋል። ከኛ እኩል ሁላ ሊሆን ይችላል እና በጣም ደስ ይላል። ሩታም እግዚአብሔር በሰላም በዝምታ ዝለል ያለኝ ብሎ ሐኪም ቤቱን እንዳልበጠበጥ ለሊት ነው እና ፋሚሊዎቼ በጣም ለሊት ወይ ወደዛ ጋር ዜና እሺ ምግብ ምናምን ነው ማበዩ በላሽ ምግብ ከመቼው ያጋባሽ ነው ፋሚሊ ከመቼው ወለደች ከመቼው ወዲያው ነው እኮ እናንተ እኮ እዛ ያላችሁ ማለት ነው። በውስጥ ነው ባይዘው ያመጣው ወደዚህኛው ክፍል እዛኛው ጋር እየጠበቀን ወደ ሰው ወደዚህኛው ክፍል መጣለች ማለት ነው። አንተኝ ምናምን የኔ ምርጦች እንኳን ደስ አላችሁ፣ እንኳን ለዚች ቀን አበቃችሁ። የምር እንዴት ደስ እንዳለኝ ማለት ነው። አብረሽን አያችሁታ ልጁን እንዴት እንዳቀፈ የምር በጣም ደስ ብሎኛል ከምላችሁ በላይ። ሩታ የኔ ጠንበለን እንኳን ደስ አለሽ፣ አብረሽም እንኳን ደስ አለ። እንኳንም የልጅ አባት ወንክ የምር ንግግሩ በጣም ነው ያሳቀኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንድም ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እንዴት ደስ እንዳለኝ ልነግራችሁ አልችልምና በጣም ነው ደስ ያለኝ። ሩታዬ የወንድ ልጅ እናት ሆነች፣ ሽሩሩ አብርሽ የወንድ ልጅ አባት ሆነ ማለት ደስ ይላል። የነሱ ህይወት እናውቀዋለን አመጣጡን ከዜሮ ጀምሮና ሚዲያ ላይ ስለሆነ ማለት ነውና እንደዚህ መጥቶ እንደዚህ ደግሞ ለቁም ነገር ሲደርሱ እንዴት ደስ እንደሚል የምር ሰው አመታትን ስላሳለፈ ወራትን ምናምን ስላሳለፈ አይደለም አብሮ ስለኖረ ብቻ ነውና ብዙ ሰው አመታትን በፍቅር ያሳልፋል። ብዙ ሰው ማለት ይዋደዳል ምናምን አይዘልቅምና እነኚህ ደግሞ አላህ የመጨረሻቸውን ያሳምርላቸው ያዝልቅላቸው። ከዚህ በኋላ መንታውን አላህ ያሳቅፋቸው። የምር በቃ ደስ ብሎኛል። ትዳር ላይ ልጅ ሲኖር ነው የሚያምረው። ትዳር ከልጅ ጋር ነውና አንዳንድ ጊዜ አንዳንድ ወንዶች ቶሎ እንዲወልዱ አይፈልጉም ሴቶቹን ማለት በቃ ማለት ትዳሩን ልጅ እንደሚይዘው አያቆሙን አላቅምና የትኛውም ትዳር በቃ ልጅ ነው ትዳር የሚያስመስለው ባይነኝ ደግሞ እውነት ነውና በጣም ደስ ይለኛል ስለወሎ። ከዚህ በኋላ አብሬሽን ልጁ እንዲህ አድርጎ ነው የሚይዘው ማለት ነው። እዛም ውል ማለት የለምና አብሬሽ ከዚህ በኋላ አንገትህን ደፍተህ አንገት ስብር አድርገህ ለልጅህ መኖር አለበክና ለዚህ ቁም ነገር አላህ ያበቃችሁ አልሐምዱሊላህ። ሌላም ደግሞ በሌላ ነገር አላህ ያስተስታችሁ። የምር ደስ ብሎኛል ማለት የሰው ደስታ ይጋባልና እኔም ተጋብቶብኛል እናንተ ደስታ በጣም ነው ደስ ያለኝ። አላህ መጨረሻችሁን ያሳምርላችሁ፣ እስከ ወዳኛው አላህ አይለያችሁ። የምር በቃ አብራችሁ የምትኖሩ አብራችሁ ልጆች ልጅ ያኔማ በፓምፐርስ ትገባላችሁ። በፓምፐርስ ትገቡና ብቻ የልጅ ወግ ማረግ አይታችሁ ኑሩ እላለሁ። ሌላ ምን እላለሁ እና ደስ ብሎ ይደ የብር በቃ የአብሬሽን አያችሁት። አብሬሽን ገና ዩቲዩብ ሲከፍት እንዲህ ነበር። አሁን ደግሞ አስቡ በ2 አመት ለውጥ ውስጥ የሰው የምር እኛም እንደዚህ ነን ማለት እኮ ነው። የምር ለራሳችን አይታወቀንም እንጂ የምር እኛም እያረጀን ነው እንደዚህ የምንሄደው ማለት ነው። ማለት የራሳችን ለውጥ ለራሳችን እንትን ይታወቃችኋል። እኔ አሁን ምንድነው ለውጥሽ ብትሉኝ በጣም ይደክመኛል የምር በቃ ከምላችሁ በላይ ትንሽ ነገር ስሰራ ሂጄ መቀመጥ ነው። በጣም ከምላችሁ በላይ ለምን እንደሆነ አላቅምና በቃ ትንሽ ነገር አልችልም፣ ያነጫንጨኛል።
ይከፋኛል በጣም ከምላችሁ በላይ። በቃ ምንም ነገር እኮ ምንድነው ለምን ከፋሽ ብትሉኝ እንኳን ምክንያቴን አላውቀውም፣ ግን ዝም ብሎ ይከፋኛል። በቃ አልቅሼ ይለኛል ምናምን ማለት ምንም ምክንያት እኮ የለኝም። እና በቃ ይሆናል አይደል እቅፍ የሚያደርገኝ ሰው ያስፈልገኛል ምናምን። እና ይሄ ባህሪ እኔ ብቻ ነኝ ወይስ እናንተም ጋር ነው? እና ይሄ አሁን ከ2 አመት በኋላ የመጣ ነገር ነው ወይ እድሜ ሲሄድ ነው እንደዛ ማለት? እድሜ በጨመረ ቁጥር ነው ይሄ ስሜት የተቀየረው። ከዛ በፊት ምንም ነገር ነበር፣ በቃ ያኔ ኬርለስ ነበርኩኝ። አሁን ግን በቃ አላረል ምንም ነገር ባትሉኝ በቃ ይከፋኛል ዝም ብሎ ከሴትዮዋም ጋር የሆነ ነገር እንትን ስል ስራም ሲበዛብኝ ደግሞ ይደክመኛል ብቻ እንደዛ ነገር። እና አላህ ደግሞ ለእኛንም የሩታና የአብርሽን እድል ለኛም አላህ ይወፍቀንና እኛም ሀገራችን ሄደን ምን ወልድ ያድርገን። የምር ልጅ ትልቅ ጸጋ ነው እዚህ ምድር ላይ። በቃ እንደ ልጅ ለኛ የሚያስደስተን ነገር የለም ስንኖር ምንለፈውም ለልጆቻችን ነው። ስለዚህ አላህ ይወፍቀን ለሁላችሁ። ልጅ ላለንም አላህ ሳሊ ያርግላችሁ። እኔ የለኝም ላለንላችሁ፣ ልጅ ላላችሁ አላህ ሳሊ ያርግላችሁ። ልጅ ለሌላችሁም ደግሞ ትዳርም ለሌላችሁ ደግሞ አላህ ትዳር ሳሊ የሆነውን ትዳር ሳሊ ከሆነው ልጅ መልካም ከሆነው ትዳር አላህ ይግጠመን ለሁላችንም እላለሁ። የዛሬ ቪዲዮ በዚህ ቋጭላችኋለሁ። ቤቴን ላይክ አድርጉ። ቻናሌ ኮፒራይት አልኮብኝ ወጥቋል። ሪኮመንድ እያደረገልኝ አይደለም፣ ግን ተው ለምንድን ነው ላይክ የማታደርጉልኝ? በቃ እኔን ያናደዳችሁ ነው የምር።